ረዳችሁ እግዚአብሔር ስም የተመሰገነ ይሁን። ደግሞም እንኳን ደስ አላችሁ። አዲሱን ዓመት አሜን። ልናልፍ አንድ ቀን ይቀራል። ብዙውን ቀናቶች የጠበቀን ጌታ ያንም ቀን ያሳልፈናል። በሱ መወደዳችን ነው። ይሄ እግዚአብሔር ዓመት ሲጨምርልን ዝም ብሎ አይደለም። እግዚአብሔር የሆነ ነገር በኛ ላይ አስቦ አንድ የዘነጋነውን ነገር እንድንነቃ፣ አንድ ከቆምንበት እንቅስቃሴ እንድንጀምር፣ አንቺን ላልንበት ርዕስ ካለ በደንብ እንድናይበት ፈልጎ እድሜ ጨማምሮ ይሰጠናል እግዚአብሔር። በዛ ሰዓት ድሮ በነበረን ማንነት ሳይሆን ትላንት ምን አጠፋው፣ ዛሬ ምን ላስተካክል፣ በህይወቴ፣ በአገልግሎቴ፣ በኑሮዬ ምን ነበረ ትንሽ በቃ ቀኑ ከተጨመረልኝ በነበረኝ ማንነት አልቀጥልም። በጣም ጎበዝ ነኝ እያልኩኝ ደካማ ጎን ይኖረኝ ይሆናል እያለን እንድናስብ ይገባል ብዬ አስባለሁ። አዲሱን ዓመት በተመለከተ አዲስ ዓመት እንኳ አዲስ ሀገር ለመሄድ የሆነ በቃ አዲስ ወደሆነ ሌላ ቦታ ለመሄድ ዝግጅት እንደምናደርግ ሁሉ ይሄም ዓመት አሮጌው ሲያልቅ አዲሱ ሲገባ ያው አሮጌ አዲስ የምንለው እኛ ነን። መቼስ ዋናው ነገር በኛ ህይወት ላይ ለውጥ መታያቱ ነው። ዋና ዓመቱ መቀየሩ ሳይሆን ቁጥሩ ነው የሚጨመረው። መቼስ 25 ወደ 26 ይሆናል። እግዚአብሔር ደግሞ በእድሜ እንደባረከን እናስባለን። ሌላ ግን ለውጡ ምንድን ነው ብለን ስንል በእኛ ህይወት ላይ ነው። እኔ ትላንት ማን ነበርኩኝ? ነገ ማን መሆን አለብኝ? እንዴት እየሄድኩኝ ነበር? አሁን እንዴት ልሂድ? የሚለውን የራሳችንን መንገድ እንድንፈትሽ ራሳችንን እንድናይ እግዚአብሔር ይርዳን እና ወደ እግዚአብሔር ቃል ክፍል እንገባለን። በተጸለየው ጸሎት ሁላችንም ልባችንን ከፍተን እግዚአብሔር በእኔም በእናንተም ላይ አንድ ነገር መጨመር ይፈልጋል። እግዚአብሔር ለየሆነ ነገር ብዙ ሰዎችን እያዘጋጀ እንደሆነ ሁላችንም አንዘነጋ። ለምን ዝም ብለን አንኖርም። የመጣነው ለመኖር ብቻ ሳይሆን በመኖራችን መካከል ሌሎች እንዲኖሩ፣ እኛ በመጨመራችን መካከል ሌሎች ከታች ያሉ ወደ ከፍታ እንዲመጡ ነው። እኛን እግዚአብሔር እያኖረን ያለው ዝም ብሎ አይደለም። በፍጹም እኔ እንደዛ አላምንም። እግዚአብሔር ሲባርከኝ ዝም ብሎ እንደባረከኝ አላስብም። እግዚአብሔር ሰላም ሲሰጠኝ ያን ሰላም እኔ ብቻ በሩን ዘግቼ ማንም እንዳይገባ ብዬ እንዲጣጣምበት እንደሆነ አላስብም። ለምን እግዚአብሔር በእያንዳንዱ ነገር ሲባርከን ለምን እንደሚባርከን እግዚአብሔር ያውቃል። ያ ደግሞ እኛ ምንድነው ማድረግ አለብን? ምን እድሜ ስትሰጠኝ ለምን ሰጠኸኝ? ንብረት ስትሰጠኝ ለምን ሰጠኸኝ? ጓደኛ ስትሰጠኝ ለምን ሰጠኸኝ? በቃ የሰጠኸኝን ነገር መልሼ አስተካክዬ ለአንተ መመለስ የሚችልበት በሰጠኸኝ ነገር አማካኝነት አንተን እንዳላሳዝን በሰጠኸኝ ነገር አማካኝነት አብዝቶ አንተን ማስደሰት እንድችል፣ እያመሰገንኩ ማስደሰት እንድችል፣ እየጨመርኩ ማስደሰት እንድችል እያለን እያንዳንዱ ሰዓት እግዚአብሔር ከኛ ለሚጠብቀው ነገር አለ። ስለዚህ ዛሬ በሰሞኑ በዚህ መድረክ እንዳገለግል እድሉ ከተሰጠኝ ወዲህ ውስጤ ላይ ደጋግሞ የሚመጣ ድምፅ አለ። እና እሱ ድምፅ ምንድን ነው? ስኬታማ መሪ ማን ነው የሚል ድምፅ ነው። ስኬታማ መሪ በመሪዎች ዙሪያ መሪነት ማለት ሀገር መምራት ላይሆን ይችላል። መሪነት ማለት የሆነ ትልቅ ካምፓኒ ቢዝነስ መምራት ላይሆን ይችላል። መሪነት በቤተሰብ፣ መሪነት በቤተ ክርስቲያን፣ መሪነት በግሩፕ ትንሽዬ ግሩፕ ለራሱ እግዚአብሔር የሾማችሁ ሰዎች ልትሆኑ ትችላላችሁ። ግን በስኬታማነት መምራት እንዴት ነው? በስኬታማነት በመሪነታቸው ዘመን ተሳክቶላቸው ያበቁ ሰዎች እነማን ናቸው እያልን አሁን አዲስ ዓመት የምንልበት ዓመት እየመጣ ነው አይደል? በላያችን ላይ እንዳልኳችሁ አዲሱ ዓመቱ መቀየሩ ሰውን እኛ መቀየር ስለሆነ ትርጉሙ መሪነት ላይ ያለን ሰዎች መንገዳችንን እንድናይ እግዚአብሔር ይፈልጋል። አይዶንዶ ደጋግሞ ስኬታማ መሪ ማን ነው የሚለው ድምፅ እኔ በቃ የእግዚአብሔርን ቃል እያጠናሁ የነበረው በዚህ ሰሞን ባለፈውም እንደተካፈል ነው ስለ ጽሞና
እግዚአብሔር ፊት ያሳለፉ ሰዎች፣ እግዚአብሔር ፊት ጊዜ የቆዩ ጊዜ ያሳለፉ ሰዎች የተጠቀሙትን ነገር እያየሁ ነበር። በዚህ መካከል ደግሞ እዚህ እነኚህ ሰዎች በቆይታቸው መካከል በመሪነታቸው ራሱ ያመጡትን አፌክት ሲያይ እግዚአብሔር ደግሞ በዚህ እንዳገለግላችሁ ግድ ስለኝ ነበር እና ስኬታማ ናችሁ። በመሪነታችሁ ቀጣይነት አለው። የእናንተ መሪነት እግዚአብሔር ባስቀመጣችሁ ቦታ ላይ የያዛችሁት ነገር እናንተ ባትኖሩም ይቀጥላል ወይም እናንተ ባላችሁ ጊዜ ብቻ ተንቀሳቅሶ እናንተ ስትቆሙ አብሮ የሚቆም መሪነት እየመራችሁ ቤተክርስቲያን የምትመሩ ቤተሰብ ራሱ እኮ ስትመሩ እናንተ አንድ ቀን የዛ ቤተክርስቲያን ቤተሰብ አባል የማትሆኑበት ቀን አለ። እግዚአብሔር ፈልጓችሁ የሚወስድበት ቀን አለ። ልጆቻችሁ እናንተ ባትኖሩም መንገዳቸውን ይዘው ይቀጥላሉ። ቤት እንደቆመ ይቀጥላል፣ አይናወጥም። እናንተ በነበራችሁት ጊዜ የሚንቀሳቀስ ቤት እንዲኖራችሁ መስራት የለባችሁም። እናንተ አንድ ቀን የእግዚአብሔር ልጆች ነን፣ ሰማይ ቤት አለን፣ እንሄዳለን። እናንተ በሌላችሁበትም ቀን ጸንቶ የሚቀጥል ቤት ነው መምራት ያለባችሁ። እናንተ ባትኖሩም በቃ የማይናወጡ የጀመሩትን ትምህርት የማያቋርጡ አንዳንድ የያዙትን ፕሮግራም የማያበላሹ ልጆችን መምራት እንዳለብን አይዶ ነው። በዚህ ርዕስ ላይ ማንን እግዚአብሔር ማግኘት እንደሚፈልግ ማንን ሊያገኝ እንደፈለገ እግዚአብሔር ራሱ ነው የማውቀው። መንፈስ ቅዱስ ደግሞ ኤክስፕሌን ያደርግለታል ለዛ አካል። ለሁላችንም ደግሞ የሚጠቅም ርዕስ ነው። በመሪነቴ ስኬታማ ነኝ ወይ? ስኬታማ መሪ ማለት አንድ 40 ዓመት የገዛ መሪ ሳይሆን ስኬታማ መሪ 40 ዓመት በኋላ ሌላኛው 40 ዓመት የሚባል ዘመን ስላለ በዛኛው ዓመት ላይ ራሱ የሰራ ሰው ነው ስኬታማ መሪ። ወደ ቃሉ እንግባና ከዛ ከቃሉ ጋር ተያይዞ ቢሄድ ደስ ይለኛል ሀሳቡ። የምንካፈልበት መነሻ ቃል ክፍል ዘጸአት ምዕራፍ 24 ከቁጥር 12 እስከ 18 ሲሆን ቀጥሎም ጊዜያችንን እያየን በሂደት ሌሎችንም በእግዚአብሔር ቃል ላይ ሆነን ርዕሱን በደንብ እናወራበታለን። ላነበው ክፍሉን። እግዚአብሔር ሙሴን በተራራ ላይ ወደ እኔ ና፣ በዚህ ቆይ፣ እኔም መመሪያ እንደሆናችሁ ሕግና ትእዛዝ የጻፍኩባቸውን የድንጋይ ጽላቶች ጽፋለሁ አለው። ድምፄ ጥሩ ነው አይደለም? ልቀጥል ፍሬሆኝ አይደል? ቁጥር 13 ከዚያም ሙሴ ከረዳቱ ከኢያሱ ጋር አብሮ ሄደ። ሙሴም ወደ እግዚአብሔር ተራራ ወጣ። እርሱም ሽማግሌዎችን ወደ እናንተ እስክንመጣ ድረስ በዚህ ቆዩ፣ አሮንና ሆር ከእናንተ ጋር ናቸው። ክርክር ያለው ሰው ቢኖር ወደ እነርሱ ይሂድ አላቸው። ቁጥር 15 ሙሴ ወደ ተራራ ሲወጣ ደመና ተራራውን ሸፈነ። የእግዚአብሔርም ክብር በሲና ተራራ ላይ ወረደ። ደመናው ተራራውን እስከ 6 ቀን ድረስ ሸፈነው። በሰባተኛው ቀን እግዚአብሔር በደመናው ውስጥ ሆኖ ሙሴን ጠራው። ለእስራኤላውያን የእግዚአብሔር ክብር በተራራው ጫፍ ላይ እንደሚባላ እሳት ሆኖ ይታይ ነበር። ከዚያም ሙሴ ወደ ተራራው ሲወጣ ደመናው ውስጥ ገባ። በተራራውም ላይ 40 ቀንና 40 ሌሊት ቆየ ይላል። ሁላችንም እናውቃለን እግዚአብሔር ሙሴን ከጠራ በኋላ ሙሴ ለእግዚአብሔር ሕዝብ በመንፈሳዊ በኩል መንፈሳዊ የሚሆንላቸውን ነገር ከእግዚአብሔር ጋር ተነጋግሮ የሚያመቻችላቸው ሰው ነው። በሕዝቡ መካከል ራሱ እንደ ፈራጅ ሆኖ የቆመ ሰው ነው። ይፈርዳል። በቃ ታውቃላችሁ፣ በፖለቲካውም በኩል አለ፣ በመንፈሳዊም ዓለም መሪ ነው ሙሴ። የተሳካለት ከእግዚአብሔር ጋር በጣም ፊት ለፊት የሚገናኝ ሰው ነው ሙሴ። ረዥሙን ጊዜ ከሰው ጋር ሳይሆን ከእግዚአብሔር ጋር የሚያሳልፍ ሰው ነው ሙሴ። እሱ ባይኖር ራሱ መሪነቱ እንዲቀጥል ማድረግ ስራ የሰራ ሰው ነው ሙሴ። እና እኔ እዚህ ጋር እያየሁ የታየኝ የመጣልኝ መገለጥ መመሪያ ሊሰጣቸው ዘንድ እግዚአብሔር ጽለቱን
አስርቱን ትእዛዝ የጻፈበትን የሚያጸናበት የሚያስረክብበት ጊዜ ነው። በዚህ ሰዓት ሙሴ እግዚአብሔር እሱን ና ስለው ረዳቱን ይዞ ወጣ ይላል። ረዳቱን ይዞ ሄደ። ሌሎችንሳ ሽማግሌዎችን ሰባ ሽማግሌዎችን እዚህ ጋር ቆዩ፣ የምትፈልጉት ነገር ቢኖር አሮንና ኡር ይፍታላችሁ ይላቸዋል። እኛን እንደ ስቴፕ አታረጉን ነው በቃ በአጭሩ እዚህ ጋር አሮን የፈረደው ፍርድ ይሁን ይጽና፣ እኔ ተመልሼ እስከሚመጣ ድረስ ነገሮችን አይታችሁ እዚህ ጋር ቆዩ እስክንመለስ ብሎ አንድ ሰው ብቻ ፒክ አድርጎ ይዞ ሄዷል። ረዳቱን ማለት ነው። ይዞ ቢሄድም ከሙሴ ጋር ቀጥቶ ተራራው ላይ ይወጣ ይችላል። ኢያሱ ሙሴ ነው የሚወጣው። እዚህ ጋር እንድንነጋገርበት የሚፈልገው ዋና ጉዳይ አስከትሎ ይሄዳል። ብዙ ጊዜ ሙሴ ዘፍጥረት 33 ቁጥር 10-11ንም ስታነቡ ብላቴናው ለሙሴ ረዳት የሆነው የናዌ ልጅ ኢያሱ ከድንኳኑ አይወጣም ይላል። ሙሴ ያለበት ዛቢያ ላይ ይሽከራከራል ሰውዬ። አንድ ቀን ሙሴ በተጠራበት ቀን ሙሴን ቦታ የሚተካ ሰው ስለነበረ በድንኳኑ ጋር ይቆያል። ተራራ ሲወጣ ተከትሎት ይሄዳል። በሚያደርጋቸው ነገሮች መካከል ሞስትሊ ቆይተዋል ከሙሴ ጋር። ስለዚህ አንድ ቀን እንደምታውቁት ሙሴ እግዚአብሔር ጠርቶት በሄደበት ቀን በሙሴ ላይ የነበረው ግሎሪ ወደ ኢያሱ ሲሸጋገር አይታችኋል። እግዚአብሔር ሕዝቡን ከኢያሱ ጋር እየተነጋገረ ምን ያህል ጊዜ እንዳቆየም እንዳገለገለም ኢያሱን አይታችኋል። ረዳት አለን ወይ? በቤተሰብ መካከል ረዳት ያስፈልጋል። ታውቃላችሁ፣ እኔ ባኖር ቤተሰቤን በደንብ አድርጎ መናጅ ያደርጋል፣ ይመራል። የልቤን ሀሳብ በቤተሰቤ ላይ ኢንቨስት ማድረግ ይችላል። በቤተ ክርስቲያን ውስጥ እግዚአብሔር እኮ በብዙ መሪነት ውስጥ ያስቀመጣችሁ ሰዎች እዚህ ጋር አላችሁ። ያ መሪነታችሁ ቀጣይነት ያለው መሆን አለበት። እናንተ ምንም 100% የሆነ መሪነት ምንም አስተያየት የሌለው መሪነት እናንተ አሁን እየመራችሁ ሊሆን እኮ ይችላል። እናንተ ስትኖሩ ብቻ ሳይሆን እናንተ በማትኖሩበትም ጊዜ ያ ነገር እግዚአብሔር በሚወደው መልኩ እየቀጠለ መሄድ አለበት። እዚህ ጋር እግዚአብሔር ነው ያለው ሙሴን ነው። መመሪያውን እንዲቀበል የጠራው ሙሴን ነው። ኢያሱ ግን ከኋላ ይከተላል። ብዙ ቦታ ላይ ከፈለጋችሁ ማለት ነው። እናስከትላለን ወይ? ቀጣይነት ያለው መሪነት አለን ወይ? በቃ ስኬታማ መሪ ቀደም እንደነገርኳችሁ 40-50 ዓመት መምራት ሳይሆን ቀጣዩን 50 ዓመት ፕሮግራም ማድረግ ነው። እናንተ አይደላችሁም ያ 50 ዓመቱን እናንተ ፕሮግራም ካደረጋችሁ ሌላውን እግዚአብሔር የፈቀደውን ጊዜ የሚመራ ሰው ከተካችሁ በኋላ ያኛው ሰው ነው ሌላውን የሚተካው እንጂ እናንተ ሁሉንም እናንተ ተክታችሁ መሄድ አትችሉ። ኤትሊስት ግን አንድ በደንብ መንገዱ ላይ የሚቆም ስለ መንገዱ የሚያውቅ የሚያስከፍለውን ዋጋ የሚያውቅ ሙሴ ኢያሱን ይዞ ነው የወጣው። 40 ቀንና 40 ሌሊት በእግዚአብሔር ፊት ቆየ ይላል። ኢያሱስ የት ቆየ? በእግዚአብሔር ፊት መቆያት እንዳለበት የሚከፍል ዋጋ እንዳለ ይሄ ሙሴ እየሄደው መንገድ ያለው መንገድ ምን አይነት መንገድ እንደሆነ ማወቅ አለበት ኢያሱ። የእግዚአብሔርን ሕዝብ መምራት ማለት ጡንቻን እንደማይጠይቅ፣ ድግርን እንደማይጠይቅ፣ የፖለቲካን ብልጠት፣ ነገርን ችሎታ ሳይሆን በእግዚአብሔር ፊት መቆያትን እንደሚጠይቅ ሙሴ ለኢያሱ እየነገረው እንዲህ አርግ ብለን ነው ብዙ ጊዜ እኛ የምናስተምረው አይደለ? በድምፅ የመንገር ችሎታን አይደለ ያለን? በህይወት መንገድ ላይ እናስተምራቸዋለን ወይ ተከታዮቻችንን? ሙሴ አሁን ኢያሱን ብዙ ጊዜ የሚያስተምረው
አብሮ በመሆን የሙሴን ህይወት በማየት ነው ኢያሱ የሚማረው። እኛ ግን እንደዚህ አድርግ፣ እንደዚህ አድርግ፣ እንደዚህ አድርግ የሆነውንም ያልሆነውንም እንዲያደርጉ ነው ለተከታዮቻችን አንዳንድ ነገሮች የምንነግረው፣ እኔን ጭምር ማለት ነው። ኢያሱ ሄዶ ቁጭ ብሎ 40 ቀንና 40 ሌሊት ሙሴ በእግዚአብሔር ፊት ሲቆይ ኢያሱ የት ቆየ ታውቃላችሁ? ሙሴ አንድ ቀን ስፍራውን በለቀቀበት ጊዜ እግዚአብሔር አውቶማቲካሊ ወደ ኢያሱ ያመጣው ድምፅ ምን አይነት ድምፅ ነው? ከሙሴ ጋር አብሬ እንደውም ከአንተ ጋር እሆናለሁ፣ አትፍራ፣ ጽና፣ በርታ። በቃ አንተ መስራት ያለብህ ነገር ሌላ፣ ይሄን ህዝብ እንድትመራ ወደ ኮሌጅ ገብተህ ዶክመንትን አምጣ አልልም። ይሄን ይሄ መስፈርት አለብህ አልልም። ሙሴ እንደሆነ መሆኑ ብቻ በቂ ነው። እኔን መከተል፣ ቃልን በቀንና በሌሊት ማሰላሰል፣ ከዛ የተረፈ ምንም የምታደርግልኝ ውለታ የለም አለው እግዚአብሔር ኢያሱ። ምንም በቃ አትጨነቅ፣ አትፍራ። ከሙሴ ጋር እንዴት እግዚአብሔር እንደነበረ እያየ የቆየ ሰው ነው። ስለዚህ ኢያሱ እንዲበረታ እግዚአብሔር ሌላውን ሰው መጠቀስ የለበትም። ታውቃላችሁ፣ ወደ አብርሃም አልሄደም፣ ወደ ዮሴፍ አልሄደም፣ እግዚአብሔር ወደ ያዕቆብ አላመለከተውም። አብሮ ሲኖር የነበረው ሙሴ ጋር አብሬ እንደሆንኩኝ እሺ ከአንተ ጋር ይሆናሉ። ሙሴ ጋር እንዴት እግዚአብሔር አብሮ እንደነበረ ኢያሱ እያየ ቆይቷል፣ ያውቃል። ስኬታማ መሪ ማን ነው? በጣም 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 እናንተ የምትመሩም የምትመሩም እኮ ልትሆኑ ትችላላችሁ። ትልቁ ጉዳይ እኮ አሁን ሰዓት መሪነት ላይ መቆያችሁ መኖራችሁ ብቻ ሳይሆን እድል እኮ ይሰጣል ለሰው። እዚህ ጋር አሁን እየመራችሁ ያላችሁትም ስሙኝ፣ እግዚአብሔር ነገ እድል የምሰጣችሁም ሰዎች ስሙኝ። ስኬታማ መሪ ቀጣይነት ያለውን መሪነት የሚመራ ሰው ነው። እሱም ወደዛ እሱም ወደዛ እሱም ወደዛ እያለ የሚቅበዘበዝ ሰው ሳይሆን፣ አሁን ሙሴ ህጉን ለመቀበል መመሪያ ለመቀበል ወደ እግዚአብሔር ሲወጣ ኦርንና አሮንን ሾማቸው። እዚህ ጋር ቆዩ፣ ክርክር ያለበት አንድም ሰው ቢገኝ እኛን ለመጥራት ወደ ተራራ አትምጡ፣ እዚቹ ጋር ፍቱት፣ እስከምንመለስ የሆነውን ነገር ሁሉ እዚህ ጋር አድርጎ ስንመለስ እንገናኛለን ብሎ ቀጥታ ወደ እግዚአብሔር ወጣ። ስኬታማ መሪ በመጀመሪያ ደረጃ መሆን አለበት ብዬ የሚለው በጌታ በኢየሱስ ክርስቶስ ህይወትም ባየሁት፣ በሙሴም ባየሁት፣ እንደው በዳዊትም ህይወት በሚታዩበት ጊዜ የሚታየው ነገር ቢኖር ስኬታማ መሪ በመጀመሪያ ደረጃ ከእግዚአብሔር ጋር ጊዜ የሚያሳልፍ ሰው ነው። ብዙ በእግዚአብሔር መንግስት ላይ መሪነት ማለት እውቀት እንዳልሆነ ታውቃላችሁ። ዶኩሜንት ብዛት እንዳልሆነ ታውቃላችሁ። መሪነት መገለጥ ነው። እግዚአብሔር በሚሰጠው መገለጥ ነው ህዝቡን የሚመሩት የነበረው እና እነሱ የሚያደርጉት ለእግዚአብሔር የዋሉለት ውለታ ቢኖር በፊቱ መቆያት ብቻ ነው። እግዚአብሔር ንጹህ ልብ ያለውን በቃ ዳዊት ልቡን እወደዋለሁ ብሎ የመሰከረለት እንደ ልቤ አይነት ሰው ነው ያለው ዳዊት ምን ስላደረገ ነው? በየትም ሾልኮ እሱን ስለሚፈልግ እኮ ፊቱን ብቻ ፊት ስለሚፈልግ ቅዱስ መንፈስ ከኔ አትውሰድብኝ ብሎ ረር ብሎ የሚያለቅስ ሰው ነው። በቃ ምንም የሚቀርብኝ ከፈለክ መንግስቱንም ያውልህ ቅዱስ መንፈስ ከኔ አይሄድብኝ በቃ የሚል ከእሱ ጋር ክሎዝ ሆኖ ጊዜ 40 ቀንና 40 ሌሊት ሙሴ ምን ሲሰራ ቆየ? ኧረ እግዚአብሔርን ልቡን ሀሳብ እያዳመጠ ነው አይቆዩ። እኛ ብንሆን አንድ 10 ቀን ጸልየን 11ኛው ቀን ልቡን ቼክ አድርጌ ልምጣ ብለን መተን ህዝቡ ጋር እንቀራለን። ተመልሶ መሄዱ አይሆንልንም። ሙሴ ለዛ ነው እና አሮንን እዛው ነው እኔ እዚህ ልሁን ከእኔ ጋር ከላይ መውጣት አለበት ፕሮግራም አውጡ ኢያሱን ይዞ ወጣ ይላል። ስኬታማነት አለ በመሪነታችን ውስጥ በደንብ
እግዚአብሔር የሚከብርበት ቀጣይነት ያለው መሪነት እየመራ ለሚቀጥለው ሀሳባችን መንገዳችን ስንፈትሸው እንዴት ነው? የመጀመሪያው የስኬታማ መሪ መጽሐፍ ቅዱስን ፈልጉ እዩ። በእግዚአብሔር ፊት መቆያቱ ስኬታማነቱን ይለካል። እሱ የማይደክምበትን ገበና እግዚአብሔር ሲሸፍንልን ሙሴ እኔ አልችልም፣ እኔ ተናጋሪ አይደለሁም፣ አንደበተ ርቱዕ አይደለሁም፣ ብዙም የንግግር ችሎታ የለኝም ምናምን ብሎ ስል እግዚአብሔር ፊቱን የሚፈልግበት ጥማቱን ብቻ ወደደውና ተናጋሪውን አሮን አድርጎ አሮን ይለፈልፋል፣ ያወራል። ሙሴ እግዚአብሔርን ይሰማል፣ አሮን ደግሞ ሙሴን ይሰማል። ታውቃላችሁ? እግዚአብሔር ምን አለ ማለት ከፈለገ አሮን ቀጥታ የእግዚአብሔርን ድምፅ መስማት አይችልም። እግዚአብሔር በሙሴ በኩል የሆነ ነገር ይነግረዋል፣ እሱ ሄዶ ለህዝቡ ወይም ለፋሮን ይነግራል። እናንተ ጥማቱ ሲኖራችሁ እግዚአብሔር በየት በኩል እንደምጠቀመን ራሱ ያውቃል። በቃ ትልቁ ባለውለታነት ለእግዚአብሔር የምናደርገው ነገር ቢኖር እሱን መፈለግ ነው። ስኬታማ መሪም የሚያደርገን እግዚአብሔርን በመፈለግ ውስጥ ያለው ጥማት፣ እግዚአብሔርን ለመፈለግ የምንከፍለው ዋጋ በጣም ቫልዩ አለው። በጣም ቫልዩ አለው። አይ ዶንት ኖው በዚህ ርዕስ ላይ መንፈስ ቅዱስ ውስጤን ሳቀጣጥል ነው የቆየሁት። ስኬታማ መሪ በቃ መሪውን ማለት እኛ ብዙ ህዝብ መምራት ነው የሚታየን። በቃ የሆነ ነገር ለከሬ መሪ መባል ነው የሚታየን። እያንዳንዳችን ቤታችንን እንመራለን። እያንዳንዳችን ቢዝነሳችንን እንመራለን። እያንዳንዳችን ራሳችንን እኮ እንመራለን። ወዴት እንደምንመራ እያየን በዚህ ዓመት ይሄን አደርጋለሁ፣ በዚህ ሰዓት ይሄን አደርጋለሁ፣ በዚህ ቀን ይሄን አደርጋለሁ እያለን ፕሮግራም እያወጣን እኮ እየመራን ያለ ራሳችን። ታዲያ ስኬታማ ነን በዛ በመሪነት። ሌሎች እኮ እጅ አንስቶ የመረጡን እሱን ያዙት በግል ነው። ህይወት ራሱ እኮ በመሪነት የተሞላች ናት። ምን እንድንመራ ትፈልጋለች? ቀኑን፣ ሰዓቱን፣ ደቂቃውን እያየን ራሳችንን እንድንመራ ህይወት ታስገድደናለች። ስለዚህ መሪነታችንን ቼክ እናደርግ። ሁለተኛ ደረጃ ላይ ተከታይ መሪ የሚያዘጋጅ ሰው ነው ስኬታማ መሪ። ተከታይ እንደነገርኳችሁ ሙሴ ኢያሱን፣ ኤልያስ ደግሞ ኤልሳዕ፣ ሰለሞን ዳዊት ሰለሞን፣ ጌታ ኢየሱስ ክርስቶስ ደግሞ 12ቱን ደቀ መዛሙርት። ከ12ቱ መካከል ሁሉም እንዳስተማራቸው እንደመገባቸው እንደጠበቃቸው ባይገኙም 3 ሰዎችን ያዕቆብ፣ ዮሐንስና ጴጥሮስን ወደ ተራራ ይዞ ወጥቶ ደሴም በዚህ ሰዓት ሙሴ ምን በዳመና እንደተከበበ ጌታ ኢየሱስ ክርስቶስን በዳመና ተከቧል። ሙሴና ኤልያስ ደግሞ መጥተዋል ወደ ዳመናው። ተራራ ወጣ የሚለው ነገር ይደጋገማል በኢየሱስ እና በሙሴ ህይወት ላይ። ስለዚህ ጌታ ኢየሱስ ክርስቶስ እና ጴጥሮስ እዛ ሰፈር ያዩትን በእግዚአብሔር ፊት መቆያት የሚባለውን ነገር፣ የእግዚአብሔርን የልቡን ሀሳብ መስማት የሚባለውን ነገር የተማሩት በጌታ ኢየሱስ ክርስቶስ መሪነት ውስጥ ይዟቸው ይወጣል። ዮሐንስ የልቡን ይሰማል። ጴጥሮስ ደግሞ ቢቾክልም ከጌታ ጋር የትም ገደል እኔ ነኝ የሚገባው ይላል። ከሞትክም እኔ ከአንተ ጋር እሞታለሁ እስከምል ፍቅር ይዞታል። የሰው በቃ መንፈስ ቅዱስ በላዩ ላይ መጥቶ የልቡን ፍርሃት ድካሙን እስከሚያቆጣጠር ድረስ እየወደቀ እየተነሳ ቢሆንም ጌታን ይወዳሉ ስል እየዋሻ እንዳይመስላችሁ። በኋላ ላይ ፈርቶ ሀሳቡ የሚቀይረው በሚልበት ሰዓት ግን እውነቱን ነው ያለው። ደክሞት ነው ድምፁን ቃሉን የቀየረው እንጂ በሚልበት ሰዓት ጌታን ለማታለል አላለም። በሚልበት ሰዓት ዝም ብሎ ተማሙቆ አላለም። እውነቱን ነው ያለው። በኋላ ነገሩን ሲያይ ፍርሃት ገባበት። ምን ሊሆን የሚል ስጋት ገባበትና ቃሉን ቀየረ እንጂ በሚልበት ሰዓት ጴጥሮስ እውነቱን ነበር። አብሬክ እሞታለሁ እውነቱን ነበር። ስለዚህ ስኬታማ መሪ ሙሴ
ኢያሱ ላይ ሰርቷል። ዳዊት ልጁን ሰለሞንን ቁጭ አድርጎ እኔ አሁን ወደ አባቶች ሁሉ መንገድ ልሄድ ነው፣ ቁጭ በል እዚህ ጋር ተቀመጥ ብሎ ሲመኝ ብሎ ሰው ሁን ብሎ ሰው የነበረውን ሰው ይደግም ሰው ሁን የሚል ድምፅ ሰጥቶት መርቶ በዚህ መሪነት ላይ እኔ የቆዩት ምን እንደሆነ ታውቃለህ? በቃ እግዚአብሔርን ሕግ መጠበቅ ይጠይቃል። ይሄ መሪነት በሙሴ ሕግ ላይ የተጻፉትን ነገሮች እያንዳንዳቸውን አንብብ። እኔ እስከዚህ መሪቼም ቢሆን ያልጨረስኩት ርዕስ አለ፣ ያላለቀ ፕሮግራም አለ፣ እግዚአብሔር የገባልኝ ኪዳን አለ። ያ ኪዳን እንዲፈጸም ዘንድ በእግዚአብሔር ሕግ ተመላለስ፣ ከሕጉ አትውጣ ብሎ የሚገርማችሁ አንደኛ ነገሥት ምዕራፍ 2 ላይ ይሄን መሪነቱ ከምኑም ከሰለሞን ከምኑም ጋር እንደማይገናኝና ሕጉን በመጠበቅ ውስጥ እግዚአብሔርን በማፍራት ውስጥ ቀንና ሌሊት ቃሉን በማብላት የምትመራበት ነው ብለዋል። ዳዊት የእግዚአብሔርን ሕግ ታቦቱን ታውቃላችሁ? ታቦቱ ተማርኮ በነበረ ጊዜ ታቦቱን ተማርኮ ካለበት ለመመለስ በፈለገ ሰዓት ታቦቱን እያመጡ ሳሉ መንገድ ላይ ዖዝያ የሚባል ሰው ተቀሰፈ አይደል? በተቀሰፈ ሰዓት ዳዊት ምን አደረገ? ሕጉ መጽሐፍት ውስጥ ስለ ታቦቱ የእግዚአብሔር ቃል የሚለው ነገር ምንድን ነው ብሎ ሕጉን አንብቦ ታሪኩን አይቶ ማን መያዝ እንዳለበት እንዴት መያዝ እንዳለበት ሕጉን በዛን ጊዜም ሁላ በሕይወቱ ላይ የእግዚአብሔርን ሕግ መጠቀም እንዳለበት ያውቃል። ስለዚህ ሕጉ አንድ ጋር አይደለም ብቻ አይደለም የሚሰራው በሕይወቴ ላይ ሁሉ ጋር ስለሚሰራው ሰለሞንን ከሕጉ አትውጣ ብሏል። ሰለሞን ግን ምን እንዴት እንደሆነ የመሪነቱ መጨረሻ ምን እንደሆነ እናውቀዋለን። ከሰለሞን ቀጥሎ ያለው መሪነት እንዴት ሲሆን ነበረ? በመወለድ ነው። በቃ በላያቸው ላይ ተሰርተው የእግዚአብሔርን ሕግ አውቀው ለመሪነት ይሆናሉ ይበቃሉ ተብሎ ሳይሆን የሚመረጡት አንዱ ሲሞት ልጁ ይቀጥላል፣ ሌላኛው ሲሞት ልጁ በቃ በመወለድ ሆኖ ቀረ ማለት ነው። በስልጣን ደግሞ በመረዳት በማወቅ ሳይሆን በመወለድ። ሰለሞን አንድ ቀን ይሞታል፣ ሮቢያም ይቀጥላል፣ ሮቢያም ይሞታል እና በቃ ይቀጥላሉ። ስለዚህ በመወለድ ብቻ ሲሆን መሪነት ጥሩ አይደለም። ኢንፑት መደረግ አለበት። አባቱ ሰለሞንን መክሮት ነበር። ሰለሞን ልጁን ለምን አልመከረም? ኢያሱ ከሙሴ ጋር ተራራ ሲወጣ ሲወርድ ነበረ። እሱ ግን በመጨረሻ ላይ ሕዝቡን ሁሉ ሰብስቦ እግዚአብሔር ከምድረ በዳ አውጥቷችሁ ወደዚህ ወደሚወደድ ምድር አምጥቷችሁ ድል አድራጊ አሸናፊ አድርጓችሁ ሁሉ ነገር ሰጥቷችሁ እናንተን እንዳያጣ ሌላ አማልክት በማምለክ እግዚአብሔርን እንዳታሳዝኑ ብሎ በጣም ልብን የሚሰብር ደግሞ ለጊዜው የሕዝቡን ልብ የሚያንቀጣቅጥ ድምፅ ሰጣቸው። እሱ ሲቆም ደግሞ ማን ይበለው ያን ድምፅ? ማን እግዚአብሔርን ያስታውሳቸው? ማን ከየት እንደመጡ የት እንዳሉ ወዴት እንደሚሄዱ ማን ይንገራቸው? ሙሴ በ24ኛው ምዕራፉ ላይ ሕዝቡ እስከሚያለቅሱ ድረስ የሚያደርስ ትልቅ ሜሴጅን ያስተላልፋላቸው። እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ ግን የፈለጋችሁትን በቃ ማምለክ ካልፈለጋችሁ የወደዳችሁትን ማድረግ ትችላላችሁ። እኔና ቤቴ ግን እግዚአብሔርን እናመልካለን አለ። አዎ በራሱ እግዚአብሔርን መብለጥ በሕይወቱ ላይ እግዚአብሔርን መሾም እግዚአብሔርን መምለክ ጥሩ ነው። ሕዝቡስ እኔና ቤቴ ግን ካለ ሕዝቡስ የሚመርጡት ሌላ አምላክ ካላቸው የላቸውም እኮ እነሱም እግዚአብሔርን ነው ማምለክ ያለባቸው። ስለዚህ ሙሴ ከስሩ ኢያሱ ከስሩ አንድን ሰው ቀጣይነት ያለውን የእግዚአብሔርን ሕዝብ መንገድ የሚያሳይ ቀጥ ብሎ እንደሱ ቆሞ ከፊቱ የሚመራን ሰው አላዘጋጀም ነበር። ለዚህ ነው መሳፍንት አንድ ለመጀመሪያ ላይ ስትገቡ የእስራኤል ሕዝብ ይላል ከአሕዛቦች ጋር ለመዋጋት በፈለጉ ሰዓት ወደ እግዚአብሔር ሄዱና እግዚአብሔር ጋር ለመጸለይ ወደ እግዚአብሔር ፊት ሲቀርቡ ምንድን ነው ያሉት? ከፊታችን ማን ይውጣ ብሎ ጠየቁ። ማን ይውጣ? አሁን በቃ እነሱ እየጠየቁ መውሰድ ጀመሩ። እግዚአብሔር የሾመ
ኢያሱን ተከትሎ የመጣ የተመረጠ ሰው ስላልነበረ ከፊታችን ማን ይውጣሉ? ይሁዳ ይውጣላቸዋል። ይሁዳ ለተወሰነ ጊዜ ይመራል። እሱ በየሆነ አጋጣሚ ይቀራል። ሌላ ይነሳል፣ ሌላ ይነሳል። ነገሩ በዛ ጀምሮ ለምን ያህል ጊዜ ዋጋ እንዳስከፈላቸው ለእናንተ እንግዳ አይደለም ጉዳዩ። ኢያሱ ጎበዝ መሪ ቢሆንም በዘመኑ አሸናፊ የተሳካለትም ሰው ቢሆንም በዘመኑ ቀጣይነት ነበረው ወይ? የተካ ሰው ነበረ ወይ? መሳፍንት የሚባለው ዘመን ላይ እነ ጌዲዮን፣ እነ ባርቅን፣ እነ ዲቦራ፣ እነ ሳምሶንን በቃ እግዚአብሔር ስንት ሰውን የመረጠው ሁሉ ወደ መንገዱ እየሄደ ለምን አንዱ ከአንዱ ተቀብሎ ይዞ የሚቀጥልበት መመሪያ ስለሌለ አንዱ ከአንዱ ጋር ተያይዞ ክሎዝ ሆኖ የመንገዱን ክብደት ከእግዚአብሔር ጋር ማሳለፍ ያለበትን ጊዜ ርቀት አይቶ ሳይሆን የሚመራው እግዚአብሔር አንዱን ስንዴ ከሚወቃበት ሳምሶንንም እንዴት እንደጠራ ታውቃላችሁ። ስለዚህ ቀጣይነት ያለው መሪነት ሊሆን ይገባል የምትሉ ከሆነ ተከታያችሁን እናንተን ፎሎ የሚያደርግ ሰው አለ ከኋላ በኩል የምትገቡበትን የሚገባ የህይወታችሁን መንገድ የሚያውቅ በጣም በእናንተ ደስ የሚለው የምታሳዩት ሰው ቤተክርስቲያን ላይ ራሱ እኮ በቃ የተወሰነ ጊዜ 3-4 ዓመት አንድ ሰው መርቶ እሱ ሲወርድ አንዳንድ ነገር እየተንቀሳቀሰ የነበረው ነገር ሁሉ ጸጥ ይበልና አሁን ደግሞ ፕሬስ ዳውን ይደረጋል። ሁሉ ነገር ኦፍ ብሎክ ይደረግና አንድ 3 ዓመት አንድ ምንም የማያውቁ ሰዎች አንድ ምንም ስለ ትላንትና ምንም ሲስቴሙ ሲዘረጋ ዋጋ ሲከፈል የነበረውን ነገር የማያውቁ ሰዎች መጥቶ ይቀመጡና የራሳቸውን አይዲያ ካገኙ አይዲያቸውን አፕላይ ያደርጋሉ። አይዲያም ከሌላቸው እንዲሁ በየሳምንቱ እየሄዱ ቁጭ እያሉ ሲነሱ ፕሮግራም መሪ ዛሬ ሳምንት እከሌ ነው ሲባል ነገሩ ይቀጥላል። እንዲህ መሆን የለበትም። ሲንቀሳቀስ የነበረው ነገር መቀጠል ነው ያለበት። ሲስቴሙ እንዳለ እያደገ በመጨመር መቀጠል ነው ያለበት ብዬ ነው እኔ የማምነው። ስኬታማ መሪ በተልእኮውን የሚወድና በተልእኮው የሚደሰት መሪ። ስኬታማ መሪ እየተማረረ የሚመራ መሪ አይደለም። የሆነ ነገር በተፈጠረ ቁጥር ችግር፣ መከራ፣ ረሃብ ኢየሱስ መነሳት የለበትም ብላችሁ ታስባላችሁ? ስኬታማ መሪ ብለን ሙሴን አንስተን እናውቃ እንዴ? ነው ኢየሱስ ክርስቶስ ምን አይነት መሪ ነበር? መንገዱን እንዴት ሲሄድ የነበረ መሪ ነው። አጥቶ ስለማይኖር ጊዜ 3 ዓመት ተኩል የዘመናቱ ብዛት አይደለም። ኢየሱስ መሪዎች እነ ምናሴ የሚባሉ 55 ዓመት ሙሉ ሰው በአመት እስራኤላውያን የመሩት 40 ዓመት የከለ 40 ዓመት መራ የከለ 40 ዓመት መራ የሚል ብዙ አለ ታሪክ። 3 ዓመት ብቻ መርቶ የማይረሳ ታሪክ የሰራው ማን ነው ካላችሁ ጌታ ኢየሱስ ነው። ምን ስላደረገ ነው ካላችሁ ፎሎ የሚያደርጉ ተከታዮች ነበሩ። አንድ ቀን እሱ ወደ አባቱ በሄደ ጊዜ ዝም በሉ ሲባሉ ያየነውንና የሰማነውን ከመናገር ዝም አንል። ምን አሳይቷቸው ነበር ማለት ነው። አይተዋል፣ ሰምተዋል። ማሰማት ማለት ለሁሉም ሰው የሚታሰሙት ድምፅ ቀጣዩን እርምጃ ለሚወስድ ሰው የሚታሰሙት ድምፅ ሊለይ ይገባል። ጌታ ኢየሱስ ክርስቶስ አጠቃላይ ህዝቡ በተሰበሰበበት የሚያወራውና ደቀ መዛሙርቶችን ደግሞ ሰብሰብ አድርጎ እነሱ የሚመገበው ነገር ነበረው። ስለዚህ ነው ያየነውን አሉ የሰማነው። ስኬታማ መሪ ተልእኮን የሚወድ በተልእኮ የሚደሰት ነው ካልን ጌታ ኢየሱስ ክርስቶስ በመሪነቱ በተሰጠው በዚህ አገልግሎት ላይ ተማሮ አያውቅም። እንደው አንድ ቀን በጣም የሚወደው ክፍል ዮሐንስ ምዕራፍ 4 ቁጥር 33 እስከ 36 ባለው ላይ
ጌታ ኢየሱስ ደቀ መዛሙርቶችን ከተማ ሂዱ ብሎ ምግብ እንዲገዙ ርቧቸው ስለነበር ላካቸው። እነሱ ገዝቶ እስከሚመጡ ድረስ ጌታ ኢየሱስ ከሰማራዊቷ ሴትዮዋ ጋር ተገናኘ። ምድረ ባዳ በእሷ ልብ ውስጥ ያለውን ሐዘን በማውጣት መቅበዝበዝ፣ ለዘመናት የማይፈታ ጥያቄውን በመፍታት ረሃቡን የረሳው ጌታ በኋላ መጥተው ብለህ ስሉት እኔ በልቻለሁ፣ ማን ምግብ አምጥቶት ነው የበለው ስሉት የአባቴን ፈቃድ ማድረግ ራሱ እንደ ምግብ ይቆጠራል አላለም። ረሃቤ በቃ አጠፋልኝ እኮ በቃ እሷ ውስጥ ያለውን ጥማት ሲያጠፋ ጥማቴ ጠፍቷል። በእሷ ውስጥ ያለውን ሐዘን፣ ጭንቀት፣ ማቅበዝበዝ ሲያስቆም ያችን ጥያቄ ሲፈታ ሴም ታይም የኔም ጥያቄ የኔም የረሃቤ ጥያቄ ተረስቷል። በደስታ ተጥለቅልቋል። ኢየሱስ ክርስቶስ ስኬታማ መሪ በተሰጠው መሪነቱ ዘመን ችግሮችን በመፍታት የሚደሰት ታውቃላችሁ። ሰዎች በሚሰጡት ጭብጨባና ሙጋሳ ሳይሆን አንድን ችግር ስታስቆሙ መደሰት አለባችሁ። አንድን እየተከታተለ የነበረውን ለዘመናት የቆየውን አንድ ቀንበር የሚሰብር መሪ ደስታችሁ ሊሆን የሚገባው ናይከል ስለ እናንተ በሚሰጡት ኢንፎርሜሽን ሳይሆን እናንተ በመጣችሁት ለውጥ የማንንም በአበሳችሁ በረ ሊጠፋ የተዘጋጀውን የመዋን ነው የሚለው ይሄን አድርጋችሁ ብዙ ኮመንት ነው ጌታ ኢየሱስ ክርስቶስ ሪሊ ደስተኛ ነበር። ተደሰተ ነው የሚለው ምን አይሰማውም። ስኬታማ መሪ ውጤቱን ከሰው የሚጠብቅ ሳይሆን ከሰማይ ጋር ተስማምቶ የሚኖር መሪ። ስኬታማ መሪ ከምድር ርቆ ወደ ሰማይ ተጣግቶ የሚኖር መሪ ነው። ምን ማለት ነው ካላችሁ ከምድር መራቅ ማለት ምድርን ለቆ በክንፍ መብረር ሳይሆን ምድርን ትረግጡ ይሆናል፣ ምድር ላይ ትኖሩ ይሆናል። በምድር ላይ ሆናችሁ ልባችሁ ኤቭሪ ታይም ሰማይን ስናፍቅ ማለት ነው። ወደ ሰማይ መጣጋት ማለት ስኬታማ መሪ ከምድር የራቀ ወደ ሰማይ የተጠጋ ነው ብዬ ስል በቃ በልባችሁ በቀንና በሌሊት እግዚአብሔርን ስታስቡ ማለት ነው። ስኬታማነታችን የሚለካው በዚህ ነው። እግዚአብሔር አምላክ በእኛ ህይወት ላይ ሊሰራ ይፈልጋል። እኛ ግን የምንሰራው ለጥቂት ጊዜ የሚሆን እኛ ብቻ ስንኖር የሚንቀሳቀስ እኛ ብቻ ባለን ጊዜ በቃ ከላይ እዚህ ጋር ከሌለ አረ በቃ የለም ነገሮች የሚባል ነገር ነው የምንሰራው። እኛ ከሌለን የለም ስሉ እኔም የለውም ብላችሁ ማሰብ ነው ያለባችሁ። አንድ ቤተክርስቲያን ውስጥ ሊሆን ይችላል፣ አንድ ቲም ውስጥ ሊሆን ይችላል። አንቺ ከሌለሽ ይሄ ቲም አይቀጥልም ካላችሁ አንቺ በነበርሽ ጊዜ የለሽም አልሰራሽም እያሉሽ ነው። እያመሰገኑሽ እያደነቁሽ አይደለም። እያደነቃችሁ አይደሉም እነኚህ ሰዎች። አንተ ከሌለህ የቤተ ክርስቲያን አይቀጥልም ከተባለ ወይ በቃሉ አውድ እየተረዳችሁ ከሆነ በነበርክ ጊዜ አልሰራህም እያሏችሁ። ሌላስ የመጨረሻ ሀሳቤን ላንሳና ልንሰበስብ ሰዓታችን አልቋል። ስኬታማ መሪ የውጭን ጥያቄ ሳይሆን የውስጥ ጥያቄ የሚፈታ መሪ ነው። እንዴት ነው የውጭ ጥያቄ ሳይሆን ውስጥ? አጭር ነገር ሲያወራ ይገባችኋል። ይሄ ነገር ጌታ ኢየሱስን እናንሳ ብያችኋል። በስኬታማ መሪዎች መካከል ቀዳሚ ቁጥር ላይ ያለው ሙሴ ሳይሆን ኢየሱስ ነው። ሙሴ በትህትናው ኢየሱስን ይመስላል በደንብ። ብዙ ኢየሱስና ሙሴን የሚያመሳስላቸው ነገር አለ። በስኬታማነት ረገድ ግን ስናነጻጽራቸው ጌታ ኢየሱስ ማንንም ይበልጣል። ፒውር የሆነ ስህተት ድካም አልተገኘበትም። የውጭ ጥያቄ ሳይሆን ውስጥ ነው ብለን ስንል እሺ ጌታ ኢየሱስ ክርስቶስ ህዝቡን በሚመራበት ጊዜ አብስቶ የሰራው ውጭ ላይ ነው ወይስ ውስጥ ላይ ነው የሚለውን ነገር እንይዝ። ለድሆች ወንጌልን እሰብክ ዘንድ
የታሰሩትን ይፈታ ዘንድ መጥቻለሁ ስል ጌታ ኢየሱስ ክርስቶስ ነፍስ የገደሉትን ከእስር ቤት ሄዶ ልቀቋቸው እያለ ስሮጥ አይታችሁ ነበር? የታሰሩትን ወደ የፖሊስ ስቴሽን እየሄደ ልቀቋቸው ፊቷቸው ስሉ ሰምታችኋል? በአእምሮ ውስጥ የታሰሩትን ተስፋ የቆረጡት ቀጣዩን ምዕራፋቸውን በደንብ በቃ እንዴት መቀጠል እንዳለባቸው የማያውቁትን እነሱን ጥያቄ ነው የሚፈታው ኢየሱስ ክርስቶስ። ለድሆች ወንጌል ይሰብክ ዘንድ ስል ድሆችን ብቻ ሰብስቦ ባለሀብት የሆነውን ታዲያ ዘኬዎስ ለሱ ስለምን ሰበከው ወንጌል? ድህነት ማለት አያችሁ የውጭ ንብረት ማጣት ምናምን ሳይሆን ውስጥ ባዶነት ላሳጥረው ኢየሱስ ክርስቶስ የውሃ ቱቦ ሲዘረጋ አያችሁ ወይ? አያችሁ ውሃ የራቃቸው ሰዎች ማሰሮ እየያዙ ወደ ምድረ በዳ እንዳይሄዱ በየበራፋቸው ቴፕ እየሰራ እዚህ ኦፔን እያደረጋችሁ ተጠቀሙ አለ ወይ? አደረገ ወይ? ይሄን ነገር ዩኒቨርሲቲ የራቀላቸው ሰዎች ወደዚህ ሄደው እንዳይማሩ በቃ ይሄ ኮሌጅ እዚህ ጋር መገንባት አለበት ፕሮግራም አወጣ ወይ? በዛ ላይ ሌላ እርዳታ ካፈለ በቃ ለሰዎች ብቻ ሆዳቸው እንዳይረብ እያሰበ ሲጨነቅ ነበረ ወይ? ሰውን እኮ ከውስጥ ዳዌ ነው ሲፈውስ የነበረው። ብዙዎችን ከችግራቸው ሊፈታ ኢየሱስ ክርስቶስ ሲመጣ ውጩን ዳስሶ ምናምን የሚያንጸባርቅ ከተማ ሰርቶ ማሄድ ሳይሆን የሚያንጸባርቅ ከተማ የሚሰራ ማይንድ ነው እግዚአብሔር የሰራው። ታውቃላችሁ? እችን ቃል በደንብ እንደው ያዙልኝ። እግዚአብሔር የሚያብለጨልጭ ከተማ ሳይሆን የሚያብለጨልጭ ከተማ ሊሰራ የሚችል አቅም፣ ጉልበት፣ ድፍረት፣ ኃይል ነው በእኛ ውስጥ ጨምሮ የሄደው። ስለዚህ ስኬታማ መሪ ውጩን ነገር እያየ የሚዳስስ ሳይሆን ውስጣቸው ላይ ሰዎች ላይ ምን ልባቸውን ሰበረ፣ ምን እንዳይነሱ አደረጋቸው፣ ምን የጀመሩትን ነገር አስቆማቸው፣ ምን ተስፋ አስቆረጣቸው የሚለውን ነገር ፈትሾ በርብሮ ጌታ ኢየሱስ የውስጥ ጥያቄ ነው የፈተው። በመሪነታችን ዘመን የቱ ላይ እናተኩራለን? ሰዓቱ ስላለቀ እዚህ ጋር እናቆማለን። ቃሉን እግዚአብሔር ይባርከን። ተባረኩን። ፕሮግራም መሪያችን